ዛሬም በጣም ጤናማ አሪፍ ቤታችን ውስጥ የምናዘጋጀው ከ6 ወር ጀምሮ ላሉ ልጆች ልንሰጠው የምንችለው ቆንጆ ምግብ እናዘጋጃለን። ሰላም፣ እንዴት ናችሁ? ሰላም ናችሁ? ሁሉ መልካም። ዛሬም እንደተለመደው በጣም ቀላል የልጆች ምግብ ነው የምናዘጋጀው። ቤት ውስጥ በቀላሉ ልናገኘው ከምንችላቸው ነገሮች ነው የምንሰራላቸው። በመጀመሪያ ግማሽ ካሮት ልጠን ያጥበን እንከትፈዋለን። በመቀጠል አንድ መካከለኛ መጠን ያለው ድንች ተጠቅሜ ያለው እሱንም ልጣችሁ ስቲም ለማድረግ ለማብሰል እንደሚመች አድርጋችሁ ከተፍ ታደርጉታላችሁ። ስቲም ማድረግ ትችላላችሁ፣ መቀቀልም ትችላላችሁ። ከዚህ በፊት እንደምላችሁ ከትፈነዋል። ስለዚህ ስቲም እናደርገዋለን ማለት ነው። እናበስለዋለን። ካልሆነ መቀቀል ትችላላችሁ። ከቀቀላችሁት ግን የቀቀላችሁበትን ውሃ አትድፉት። በኋላ ስትፈጩ ተጠቀሙበት። ምክንያቱም ጠቃሚ ኒውትረንቶችን ይዞብን ስለሚወጣ እሱ መልሳችሁ ትጠቀሙታላችሁ። እንደዚህ ስቲም አድርጋችሁ ካበሰላችሁትም አሪፍ ነው። ስለዚህ በተደጋጋሚ እያያችሁ መብሰሉ ስታረጋግጡ ታወጡታላችሁ። ትንሽ ቀዝቀዝ እንዲል እናደርገዋለን። በመቀጠል እንፈጨዋለን ማለት ነው። እኔ መፈጫው በምመግብበት እቃ ነው። ብዙ ጊዜ ድቅቅ አድርጎ ስለሚፈጭ ለማገለባበጥ እንዲመች በዛው በሚመገቡበት እቃ ላይ ነው ማደርግላቸው። ስለዚህ ስቲም አድርገን ያበሰልነውን ካሮትና ድንች እናደርጋለን። ከዛ በመቀጠል ግማሽ ሙዝ ነው ያደረኩት። ግማሽ ሙዝ ልጣችሁ እንደዚህ ከትፈን እንቀላቅለዋለን። እንደዚህ ቤት ውስጥ የተለያዩ ነገሮችን በመሞከር ለልጆቻችን ጤናማ የሚሆኑ በንጽህና የተዘጋጁ ምግቦችን ማዘጋጀት እንችላለን እና ይሄ አንደኛው አማራጭ ሊሆናችሁ ይችላል ብዬ ነው። ሙዙን እንደዚህ ከከተትን በኋላ ወተት ነው የምናደርገው ወተት ለ6 ወራት ሲጠቀሙበት የነበረውን ወተት ነው። የጡት ወተት ሊሆን ይችላል፣ የቆቆሮ ወተት ሊሆን ይችላል። እሱን እናደርገውና እንፈጨዋለን። እንደምታውቁት 1 አመት እስከሚሞላቸው ድረስ ምንም አይነት ማጣፈጫ አትጠቀሙም። ስኳርም ይሁን ጨው ታደርጉበትም። ስለዚህ እንፈጨዋለን። ለዚህም ሙዙ ያግዘናል። ቆንጆ ቴስት ያለው አሪፍ ምግብ ነው የሚሆነው። የሚወዱት አይነት ነው የሚሆነው። የመጀመሪያ አካባቢ እንደምላችሁ ከ2 አይነት ምግቦች ነው የምትጀምሩት። ቀስ እያላችሁ ነው ወደ 3 አይነት ወደ 4 እያደረጋችሁ ከፍ እያደረጋችሁ የምትሄዱት እንደ እድሜያቸው። ስለዚህ እንደዚህ በደንብ ልስልስ እስኪልልን ድረስ እንፈጨዋለን። ቅጥነቱን ምን ያክል ይሆናል የሚለው ምግብ በጀመረው አካባቢ ቀጠን አድርጋችሁ ጀምሩት። ምግብ ፈጭታችሁ ስታዘጋጁ ከዛ ከፍ እያሉ ሲሄዱ ደግሞ ፈር እያለ ይሄዳል። እንደዛውም ደግሞ ድቅቅና ሽርክት ማለቱንም እንደዛው መጀመሪያ አካባቢ ደቀቅ አድርጋችሁ ታዘጋጁታላችሁ። ከዛ እድሜያችሁ ከፍ እያለ ሲሄድ ቀስ እያላችሁ እየሸረከታችሁ ትሄዳላችሁ ማለት ነው። እንደምታዩት በጣም ቆንጆ ልጆችም የሚወዱት አንድ ሌላ አማራጭ የሚሆናችሁ ምግብ ዛሬ አዘጋጅተናል ማለት ነው። ልጆቻችሁ እንደሚወዱት አልጠራጠርም። ቪዲዮውን ከወደዳችሁት ላይክ አድርጉት። ጠቅሟል ብላችሁ ካሰባችሁ ሼር አድርጉት። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው።